ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባ ለተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፈዋል። አዲሱ የደሞዝ ማሻሻያ በቀጣይ 10 ቀናት ውስጥ ተግባራዊ እንደሚደረግ ተገለጸ። በተነሳባቸው ከባድ ተቃውሞ ከሀገር የሸሹት የማዳጋስካር ፕሬዝዳንት ስልጣናቸውን ለመልቀቅ አሻፈረኝ ማለታቸው ተሰምተዋል። በእስራኤል ጥቃት 5 ፍልስጤማውያን ተገደሉ። ግብጽ፣ ኳታር፣ ቱርክና አሜሪካ በጋዛ ሰርጥ ዘላቂ ሰላም ለማምጣት ተፈራረሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በዚህም የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ መወያየቱን ይፋ አድርጓል። ኮሚሽኑ ሀገራችን የኒውክሌር ቴክኖሎጂ ለሰላማዊ መንገድ ከዓለም አቀፍ ማዕቀቦች ጋር በተመጣጠነ መልኩ የመምራት ኃላፊነትን ተሰጥቶታል። ይህንንም በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የሚረዳውን ጥረት ኮሚሽኑ የመምራትና የማስተባበር ኃላፊነት እንደሚኖረው የሚያስችል ደንብ ነው ተዘጋጅቶ የቀረበው ተብሏል። በዚህም ደንብ ላይ የተወያዩ ሚኒስትሮች ምክር ቤት በሰፊው ከተወያዩ በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣ ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽም ወስነዋል። አዲሱ የደሞዝ ማሻሻያ በቀጣይ 10 ቀናት ውስጥ ተግባራዊ እንደሚደረግ የአዲስ አበባ ከተማ አስተዳደርና ፐብሊክ ሰርቪስ የሰው ሀብት ልማት ቢሮ አስታወቀ። ሶስተኛው የአዲስ አበባ ከተማ ምክር ቤት 5 ዓመት የሥራ ዘመን አንደኛ መደበኛ ጉባኤ ላይ አዲሱ የደሞዝ ማሻሻያ በተመለከተ ለተነሳው ጥያቄ የአዲስ አበባ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ዶክተር ጀማሉ ጀንበር ምላሽ ሰጥተዋል። ዶክተር ጀማሉ ጀንበር የደሞዝ ማሻሻያው በአንድ ዓመት ጊዜ ውስጥ ለሁለተኛ ጊዜ የተደረገ ጭማሪ መሆኑን አንስተው የመጀመሪያው ዙር ዝቅተኛ ተከፋይ የሆኑ ሰራተኞች ላይ ብቻ ያተኮረ እንደነበርም አንስተዋል። የአሁኑ የደሞዝ ማሻሻያ ግን የመንግስት ተሿሚዎችና ተመራጮችን ጨምሮ ሁሉንም ሰራተኛ ከግምት ውስጥ ባስገባ መልኩ የተሰራ መሆኑን ገልጿል። ይህ የተጀመረው የሲቪል ሰርቪስ የሪፎርም ውጤት በሆነው መልኩ ተግባራዊ ለማድረግ ትልቅ አቅም ይሆናል ብሎ ታስቧል። በከተማ ደረጃ ለሁሉም ተቋማት ወደ ተግባር እንዲገቡ አቅጣጫ የተቀመጠ መሆኑን አንስተው አዲሱ የደሞዝ ማሻሻያ በዚህ ሳምንት ግፋቢል እስከ ጥቅምት 15 ወደ ተግባር እንደሚገባም አስታውቀዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። ቀጣዮቹ የዓለም ባህረኞች እኛ ነን ሲል የትራንስፖርትና ሎጂስቲክ ሚኒስቴር ገለጹ። አህጉር አቀፍ የማሪታይም ጉባኤ በአዲስ አበባ እየተካሄደ ይገኛል። ስብሰባው የባህር አካዳሚዎች፣ የመርከብ ኩባንያዎች፣ የሰው ኃይልና የሎጂስቲክ ተወካዮችን ከአፍሪካ ባሻገር አገናኝቷል። ልኡካኑ የሀገሪቱን የባህር ሰው ኃይል ማስፋት፣ ዓለም አቀፍ ተወዳዳሪነትን ማሳደግና በሚቀጥሉት 10 ዓመታት ውስጥ ኢኮኖሚያዊ ጠቀሜታን መክፈት በሚቻልባቸው መንገዶች ዙሪያ ይመክራል ተብሏል። በጉባኤው መክፈቻ ንግግር ያደረጉት የትራንስፖርትና ሎጂስቲክ ሚኒስቴር አለሙ ሱሜ ጉባኤው ዓለምን በሰለጠኑ የባህር ሙያተኞች እጦት እየተቸገረ በሚገኝበት ወሳኝ ወቅት ላይ የሚካሄድ መሆኑን በመጠቆም አፍሪካ ክፍተቱን የምትሞላ ወሳኝ አጋጣሚ ነው ብለዋል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና
እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። በተነሳባቸው ከባድ ተቃውሞ ከሀገር የሸሹት የማዳጋስካር ፕሬዝዳንት ስልጣናቸውን ለመልቀቅ አሻፈረኝ ማለታቸው ተሰምቷል። ፕሬዝዳንቱ በህይወታቸውን ለመጠበቅ ሲሉ ደህንነቱ ወደ ተጠበቀበት ስፍራ ለመሸሽ እንደተገደዱ ትላንት ባደረጉት ንግግርም ገልጸዋል። እንደ ዲፕሎማሲ ምንጮች ከሆነ ከንግግሩ በኋላ ስልጣናቸውን ለመልቀቅ አሻፈረኝ ብለዋል ሲሉ የምዕራባውያን መገናኛ ብዙሃን በትላንትናው ዕለት ዘግቧል። አሁን ላይ የት እንዳሉ የማይታወቁት ራጁሊና ከካቢኔያቸው ጋር የርቀት ስብሰባ ሲያደርጉ ሀገሪቱን ለማስተዳደር ብቁ መሆናቸውን እንዳወጁ መገናኛ ብዙሃንም ይፋ አድርጓል። ድጋፋቸውን ለማረጋገጥ ቅዳሜና እሁድ ከበርካታ ሌሎች የአፍሪካ መሪዎች ጋር የምክክር ስብሰባ ማድረጋቸውም ተጠቁመዋል። በእስራኤል ጥቃት 5 ፍልስጤማውያን ተገደሉ። የተኩስ አቁም ስምምነት ከተደረገ ከቀናት በኋላ የእስራኤል ወታደሮች ባደረሱት ጥቃት 5 ፍልስጤማውያን ተገድለዋል። ወታደሮቹ ያደረሱት ጥቃት ለሁለተኛ የድርድር ምዕራፍ በሚደረገው ዝግጅት ላይ እክል ከመፈጠሩም በላይ የተኩስ አቁም ስምምነቱ ላይቀር ይችላል የሚል ጥርጣሬን ፈጥሯል። ጋዛ ሹጂያ በሚባለው አካባቢ የእስራኤል ወታደሮች በከፈቱት ተኩስ 5 ፍልስጤማውያን የተገደሉ ሲሆን ወታደራዊ ክንፍም ይፋዊ በሆነ መንገድ ግድያው መፈጸሙን አረጋግጧል። የእስራኤል ወታደሮች ተኩሱን የከፈቱት ፍልስጤማውያን ወታደሮች በመቅረባቸው ምክንያት ነው ብለዋል። በተጨማሪም አልጀዚራ የፍልስጤም ድንገተኛ አደጋ አገልግሎት መረጃ ምንጭ አድርጎ እንደዘገበው በጃባሊያን ሐዋላ አካባቢ ቁጥራቸው በውል ያልታወቁ ፍልስጤማውያን መገደላቸውና በርካቶች መቁሰላቸውንም ዘግቧል። የቀኝ አክራሪው የእስራኤል የገንዘብ ሚኒስተር ቤዛሊን ስሞትሪች ከቀናት በፊት በሐማስ እጅ ያሉ ታጋቾች እጃቸውን ካስገቡ በኋላ ሐማስን ለመጨረሻ ጊዜ ማውደም አለብን ያሉ ሲሆን ብዙዎቹ ጥቃቱን ከሚኒስተሩ ንግግር ጋር ያገናኙ የተኩስ አቁም ስምምነቶች መስቀለኛ መንገድ ላይ ነው ያለው ብለዋል። በአስቀያሚ ንግግራቸው የሚታወቁት የእስራኤል የቀኝ አክራሪ የገንዘብ ሚኒስተር ቤንዛሊን ስሞትሪች ከጋዛ ምርኮኞች መመለሳቸውን ተከትሎ ሐማስን መጥፋት አለባት ብሎም ነበር። የእስራኤል የገንዘብ ሚኒስተር ቤንዛሊን ስሞትሪች እስራኤል ሐማስን ሆነ ፍልስጤምን የታጠቁ ኃይልን ማውደሟን ትቀጥላለች ነበር ያሉት። ከዚህም በፊት በ1975 እስራኤል ጠቅላይ ሚኒስተር ይስሐቅ ራቢን የፍልስጤም ሀገራትን የማረጋገጥና ዘላቂ ሰላም የማምጣት ስምምነት በመደረጋቸው ሳቢያ ወደ ሀገራቸው እንደተመለሱ በቴል አቪቭ አደባባይ በቀኝ አክራሪ የእስራኤል ፖለቲከኞች መገደላቸው ይታወቃል። የውጭ መረጃችን አሁንም እንደቀጠለ ነው። ግብጽ፣ ኳታር፣ ቱርክና አሜሪካ በጋዛ ሰርጥ ሰላማዊ ሰላም ለማምጣት ተፈራረሙ። የግብጽ፣ የኳታር፣ የቱርክና የአሜሪካ መሪዎች በጋዛ ሰርጥ የታየውን ሰላም በዘላቂነት ለማስቀጠል ቁርጠኛ ውሳኔ ባሳለፉት የመግባቢያ ሰነድ ላይ መፈራረማቸውን አልጀዚራ ዘግቧል። ሀገራቱ የጋዛን የተኩስ አቁም ስምምነት ለማጠናከርና በቀጠናው ዘላቂ ሰላም ለማምጣት ወሳኝ ስምምነት ማድረጋቸውን ያስታወቁት ዛሬ ማክሰኞ በካይሮ በሰጡት የጋራ መግለጫ ነው። ዛሬ ይፋ በሆነው መግለጫ ፕሬዝዳንት ትራምፕ ፍልስጤማውያንና እስራኤላውያን እኩል መብት ይገባቸዋል ማለታቸውን ከፕሬዝዳንት ትራምፕ አስተዳደር ያልተለመደና በዓለም አቀፍ ጫና የመጣ እንዲሁም በመካከለኛው ምስራቅ ዘላቂ ሰላም ለማምጣት ወሳኝ ምዕራፍ ነው ተብሏል። ትራምፕ በዚህ ንግግራቸው ፍልስጤማውያን እውቅና የሰጡ ሲሆን በተጨማሪም የሁለት ሀገራት መፍትሄን እውን ለማድረግ እንደሚሰሩ ተናግረዋል። በጋዛ የሰላም እቅድ ተግባር ወታደሮችን ከማሰማራት ጀምሮ ገለልተኛ የሰላም ቦርድ ለማቋቋምና የፍልስጤምን መንግስት ለመስራት በጋራ ለመስራት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር ኤሚር ሼክ ታሚም ቢን ሐማድ አልታኒ፣ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋንና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የስምምነት ሰነድም ተፈራርመዋል። ከ20 ሀገራት በላይ የተሳተፉበት በግብጽ ሻርም አልሼክ የተካሄደው ዓለም አቀፍ ስብሰባ በጋዛ ሰርጥ ዘላቂ ሰላም ለማምጣት በሐማስና እስራኤል ላይ ጫና በማሳደር ወሳኝ የሚባለውን እርምጃ ለማሳለፍ ሀገራቱ በጋራ በሰጡት መግለጫ አስታውቀዋል።
ኢማኑኤል ማክሮ ጋዛን መልሶ ለመገንባት ኮንፈረንስ እንደሚካሄድ ተናገሩ። በግብጽ የተካሄደው የሻርም አልሼህ የሰላም ስብሰባ መጠናቀቅ አስመልክቶ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ፈረንሳይ ለጋዛ የምታደርገውን ሰብአዊ እርዳታ አጠናክራ እንደምትቀጥልም አስታውቋል። ከጉባኤው መጠናቀቅ በኋላ ከጋዜጠኞች የሐማስና እስራኤል ስምምነት በተመለከተ ላቀረቡላቸው ጥያቄ የተኩስ አቁም ስምምነት በዘላቂነት እንደሚቀጥል አስታውቋል። በመጀመሪያ ምዕራፍ ስምምነት መሰረት የእስራኤል ወታደሮች የፍልስጤማውያንን ግዛት ለቀው እየወጡ መሆኑን ተከትሎ የመጀመሪያው ምዕራፍ እየተጠናቀቀ ነው ብሏል። በቀጣይም ለጋዛ የሰብአዊ እርዳታ የሚሆን ኮንፈረንስ እንደሚካሄድ አስታውቋል። የኮንፈረንሱ ዋና ዓላማ ለፍልስጤማውያን መሰረታዊ የልማት ስራዎች እንዲከናወኑ የገንዘብ ማሰባሰቢያ ተግባር ይካሄዳል ብሏል። በተጨማሪም በሁለት አካላት የሚገኙ ታጋቾችን መፈታታቸውን እንዳስደሰታቸውም ገልጿል። ለፍልስጤማውያን ምግብ፣ መድኃኒትን ጨምሮ የተለያዩ እርዳታ ስራዎች እንደሚሰጡ ይቀጥላሉ ብሏል። ሀገራቸው ፈረንሳይ በዚህም ተግባር ላይ እንደምትሳተፍ ቃል ገብቷል። የተኩስ አቁም ስምምነት ተግባራት መደረግ ከተጀመረ አንስቶ በርካታ ፍልስጤማውያን ወደ ሀገራቸው መመለስ እንደጀመሩ ተገልጿል። አንዳንድ ፍልስጤማውያን ከአልጀዚራ ጋር በነበራቸው ቆይታ ጋዛ ሙሉ በሙሉ በሚባል መልኩ በመፈራረስ ለመኖር እንደተቸገሩም ተናግረዋል። ከጥቅምት 2023 ጀምሮ በእስራኤል ወታደሮች ጥቃት ከ67800 በላይ ፍልስጤማውያን ተገድለዋል። አብዛኞቹ ሴቶችና ህጻናት እንደሆኑ የጋዛ የጤና ጥበቃ ሚኒስቴር አስታውቋል። ኢራን የትራምፕ ንግግር አወገዘች። ትራምፕ በእስራኤል ምክር ቤት ባደረጉት ጸረ ኢራን ንግግር ምክንያት ከኢራን ውግዘት ገጥሟቸዋል። የኢራኑ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት የተናገሩት ጸረ ኢራን ንግግር በጽኑ አውግዟል። ሚኒስተሩ አሜሪካ ረጅም የሽብርተኝነት ታሪክ ያላትና እስራኤል በፍልስጤማውያን ንጹሃን ላይ ለምትፈጽመው የዘር ማጥፋት ጦርነት ተባባሪ የሆነች ሀገር ሌሎችን የመወንጀል የሞራል ልዕልና የላትም ሲሉ ወቅሷል። መግለጫው ከዩናይትድ ስቴትስ ድጋፍ ያገኘው የዳኢሽ ሽብርተኝነትን በማሸነፍ ተወዳዳሪ ያልነበረው ሚና የተጫወቱት ሟቹ አዛዥ ሌተናል ጀነራል ቃሲም ሱሌማን አሁንም የኢራን ዘላለማዊ ጀግና ነው ሲሉ የውጭ ጉዳይ ሚኒስተሩ አጽንኦት ሰጥተው ተናግረዋል። ይህ ጀግናችንን በመግደል የተሳተፉ አሜሪካውያን ሆነ ተባባሪዎቹ የኢራን ሕዝብ ፈጽሞ ይቅር እንደማይላቸው ገልጿል። ሚኒስተሩ አሜሪካ በኢራን ሰላማዊ የኒውክሌር መርሃ ግብር ላይ የምትሰነዝረውን ተደጋጋሚ ውንጀላ ኢራን እንደማትቀበለው አስታውቋል። አሜሪካና ጽዮናውያን አገዛዝ በኢራን ሉዓላዊነትና ዜጎች ላይ በሚፈጸመው የጋራ ወንጀሎች ላይ መኩራራት የአሜሪካ መንግስት ጥፋተኝነት የሚያጠናክር ከመሆኑም በላይ በኢራን ሕዝብ ላይ ያለውን ጥላቻ ጥልቀት ያሳያል ብሏል። መግለጫው አሜሪካ በእስራኤል አገዛዝ በተያዘችው ፍልስጤም ውስጥ ለሚፈጸሙ የዘር ማጥፋትና ጥቃት ተባባሪ መሆኗንም አንስቷል። ዋሽንግተን የእስራኤል አገዛዝ ከዓለም አቀፍ ፍትህ በመከላከልና በተባበሩ መንግስታት የጸጥታ ምክር ቤት ማንኛውንም ውጤት እርምጃ በማስተጓጎል ተጠያቂ እንድትሆን ጥሪ አቅርበዋል። የአሜሪካ ጣልቃ ገብ ፖሊሲዎች ለዘር ማጥፋት ድርጊቶች የሚፈጸሙ የእስራኤል አገዛዝ ወንጀሎችን ድጋፍ መስጠቷና በክልሉ ውስጥ ያለገደብ የጦር መሳሪያ መሸጧን አሜሪካ በክልሉ ውስጥ አለመረጋጋት ና ደህንነትን ማጣት ዋነኛ ምንጭ አድርጎታል ሲል ሚኒስተሩ አክሏል። የአሜሪካ ፕሬዝዳንት ሰላምና ውይይት እንሻለን የሚለው አባባል ዋሽንግተን በኢራን ሕዝብ ላይ ከሚፈጽሙት ጠላትነት የተሞላ ወንጀሎች ጋር ይጋጫል ብለዋል። በመጨረሻም ወደ ቢዝነስ መሰናዷችን እናምራለን። ሀያት ከማል ታቀርብልናለች።
ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ